ፊልሙ ሲጀምር ማርጋሬት የምትባል ሴት ያስተዋውቀናል። ሁሉም ነገር ኃጢአት ብላ ነው ሴት የምታስበው። በጣም ሃይማኖተኛ ናት። ፊልሙ ሲጀምር ማርጋሬት አልጋ ላይ ሆና በምጥ እየተሰቃየች ያሳየናል። በዚህ መሃል እየደጋገመች የፈጣሪዋን ስም እየጠራች ይቅር በለኝ ትላለች። ሰዎች ጋር ተገናኝታ አታውቅም። ራሷን በጣም ከብዙ ሰዎች አርቃለች። እናም በሽታ የያዛት ነው እንጂ መሰላት ምጥ መቶባት እያማጠች ያለች አልመሰላትም ነበር። ልጁም ከወጣ በኋላ ምጡ ያቆምና ህመሙ ይቀንሳል። ከዛም ዝቅ ብላ ስትመለከት ልጅ ወልዳለች። ያየችውን ነገር ማመን አልቻለችም። ማርጋሬት ለተራችው ኃጢአት እንደ ቅጣት የተሰጣት ልጅ አድርጋ ነው እንጂ ያሰበችው የእውነት ፈጣሪ ልጅ የሰጣት አድርጋ አልነበረም የተቀበለችው። በዚህ ምክንያት መቀስ ታነሳና የወለደቻትን ልጅ ለመግደል ትሞክራለች። ነገር ግን ጨክና ምንም ማያቅ ህፃን መግደል ደግሞ አልቻለችም። የህፃኗ ልጅም ስም ኬሪ ይባላል። ማርጋሬትም ልጇን ኬሪ ስታሳድጋት ልጇንም ልክ እንደ ራሷ ሃይማኖተኛ እንድትሆን ነበር ያረገቻት። ኬሪ ምንም አይነት ነፃነት የላትም። እናቷ ያለቻትን ብቻ ነው የምታረገው። ጓደኛ እንኳን የላትም፣ ሴትም ሆነ ወንድ ጓደኛ። ከሁሉም በላይ ደግሞ ከወንዶች ጋር ማውራት አይፈቀድላትም ነበር። ኬሪ 16 ዓመት እስኪሞላት ትምህርት ቤት አልሄደችም። ቤት ውስጥ ነበር እናቷ ያስተማረቻት። ኬሪም 16 ዓመት ሲሞላት አንዳንድ የመንግስት አካላት አስገድደዋት ወደ ትምህርት ቤት እንድትገባ አደረጓት። ኬሪ አሁን የሃይስኩል ተማሪ ናት። ትምህርት ቤት ውስጥ በምታሳየው ባህሪ ሁሉም ተማሪዎች ነበር ግራ የሚጋቡት። በዛ ላይ ደግሞ በምታረጋቸው ነገሮች በጠቅላላ ተማሪዎች በጣም ነበር የሚያሾፉባት። ተማሪዎች ሲሳሳሙም ሆነ ሴቶች ሰውነታቸውን የሚያሳዩ ልብሶች ለብሳ ስታይ በጣም ነበር የምደነግጠው። አንድ ቀን ትምህርት ቤት ውስጥ የስፖርት ሰዓት ሴት ተማሪዎች ቮሊቦል እየተጫወቱ ነበረ። ኬሪም ኳሱ እሷ ጋር ይደርስና ኳሱ ስትወረውረው የትምህርት ቤታቸውን ቆንጅዬና ታዋቂ ልጅ ትመታታለች። ይቺ የተመቻችው ልጅና የተመቻችው ልጅ ጓደኛ አንድ ላይ በመሆን ኬሪ ላይ ያሾፉባታል። ከክላስም በኋላ ልብስ ለመቀየር ወደ ሎከር ሩም ይሄዳሉ። ገላቸውን እየታጠቡ እያለ እንደ አጋጣሚ ሆኖ ኬሪ የመጀመሪያ ፔሪዷን ታያለች። ስለ ፔሪድ የምታውቀው ነገር ስላልነበር በጣም ነበር የደነገጠችው። እናም ከውስጧ የሚወጣው ደም በጠቅላላ የሆነ በሽታ የያዛት ስለመሰላት እዛው ተማሪዎቹ ፊት መጮህ ጀመረች። በዚህ ሁኔታ ውስጥ እያለች ወደ ተማሪዎቹ ጠጋ እያለች እንዲረዷት ትጠይቃቸዋለች። ተማሪዎቹም ኬሪ ስለ ፔሪድ ምንም ነገር እንደማታውቅ ሲረዱ በጣም ነበር የገረማቸው። በዚህ ምክንያት አሁንም በድጋሚ እሷ ላይ ሙድ መያዝ ይጀምራሉ። ሁሉም ተማሪዎች ተሰብስበው ኬሪ ላይ ሞዴሳቸውን እየወረወሩ ይሰድቧታል። ከሁሉም ተማሪዎች መሃል ግን ሱ የተባለችዋ ቆንጅየዋ ልጅ ለኬሪ አዝናላት ምንም አላለችም። ቀጥ ብላ ቆማ የሚፈጠረውን እያየች ነበር። በስተመጨረሻም የስፖርት አስተማሪያቸው የተማሪዎቹን ድምፅ ሰምታ ወደ ሎከር ክፍል ስትመጣ ኬሪን መሬት ላይ ወድቃ አገኘቻት። ኬሪ ምን እየተፈጠረ እንዳለ ግራ ስለገባት እያለቀሰችና እየጮኸች አስተማሪዋን እንድትረዳት ጠየቀቻት። ተማሪዋ ኬሪን ለማረጋጋት ብትሞክርም ቶሎ አልረጋጋም አለቻት። በዚህም ምክንያት አንዴ በጥፊ መታት አረጋገቻት። እዚህ ሁሉ ነገር ውስጥ ኬሪ በጣም ተናዳ ስለነበረ የልብስ መቀየሪያቸው ክፍል አምፖል የዛኑ ሰዓት ይፈነዳል። የትምህርት ቤቱ ርዕሰ መምህርም የተፈጠረውን ነገር ከሰማ በኋላ ኬሪ ላይ የሾፉባትን ልጆች በጠቅላላ የስፖርት መምህሯ እንድትቀጣ ትዕዛዝ ይሰጣል። ከዛም እናትሽ ጋር ደውለንላታል ልትወስድሽ እየመጣች ነው ብለው ነገሯት። ኬሪ እናቷ ፔሪድ እንደመጣባት እንደሰማች ስታውቅ በጣም ነበር የፈራችው። ምክንያቱም የኬሪ እናት ሁሉንም ነገር የምታገናኘው ከኃጢአት ጋር ነው። ኬሪ ስደነግጥ ውሃ ማስቀመጫው ጃር ይፈነዳል። ብዙም ሳይቆይ የኬሪ እናት ማርጋሬት ትመጣለች። እዛም ልጇን ይዛት ወደ ቤት ትሄዳለች። የትምህርት ቤት በር ላይም ሁለት ተማሪዎች ሲሳሳሙ ስትመለከት የኬሪ እናት እነዚህን ኃጢአተኞች ተመለከትሻቸው? አሁን ከነሱ ጋር ሆነሽ እንደነሱ እንዳትሆኚ በደንብ መጸለይ ያለብን አለቻት። ወደ ቤትም እየሄዱ እያለ መንገድ ላይ ኬሪ እናቷን አንድ ጥያቄ ጠይቀቻት። ለምንድን ነው እስከዛሬ ድረስ ስለ ፔሪድ ያልነገርሽኝ? ትላታለች። ማርጋሬት ምንም መልስ አልሰጠቻትም፣ ጸጥ ነበር ያለቻት። ኬሪም ከእናቷ መኪና ከመውረዷ በፊት የጎረቤታቸው ልጅ ይመጣና አንቺ አስቀያሚ ብሎ ኬሪን ያስደነግጣታል። ኬሪም በጣም ተናዳ ልጁ ላይ ስታፈጥበት ልጁ ከሳይክል ይወድቃል። ያለፉት ወራቶች ኬሪ ግራ የሚያጋቡ ነገሮች እየተፈጠሩባት ነው። እናም የነገሮቹ ምንጭ በጠቅላላ እሷ እንደሆነች አላወቀችም ነበር። ወደ ቤትም ከገቡ በኋላ የኬሪ እናት ማርጋሬት ራሷን ከበር ጋር ማጋጨት ትጀምራለች። አጥፍቻለሁ ይቅር በለኝ እያለች ነበር ራሷን የምታጋጨው። በሚገርም ሁኔታ እንዴትም ብላ የኬሪ እናት
ፔሪድ ኃጢአት እንደሆነ ለኬሪ ነግራት ታሳምናታለች። ኬሪ የትምህርት ቤት አስተማሪዎቿ ፔሪድ ኖርማል ነገር እንደሆነ ስላስረዷት እየደጋገመች ለእናቷ ተሳስተሻል ትላታለች። ይህ ተፈጥሮ ነው፣ ሁሉም ሴቶች ላይ ፔሪድ ሊኖር የሚችል ነገር ነው አለቻት። ይህም ንግግሯ እናቷን በጣም ነበር ያናደዳት። እናትም በጣም ተናዳ ልጇን በመጽሐፍ ቅዱስ አናቷን መታጣለቻት። ከዛም ለንግግርሽና ለሰራሹ ኃጢአት ብላ አንድ ትንሽዬ ጠባብ ክፍል ውስጥ አስገብታ ትዘጋባታለች። ኬሪ በጣም ተናዳ እየደጋገመች እየጮኸች ነበር። ነገር ግን በሩ የሚከፍትላትም ሆነ የሚሰማት ሰው አልነበረም። በዚህ መሀል ኬሪ ስትጮህ የተዘጋባት በር ለሁለት ይሰነጠቃል። እናም እዛ ክፍል ውስጥ የነበረ ደጋግሞ የሚጸልዩበት ምስል መድማት ይጀምራል። ሌላ በኩል እሱ ከፍቅረኛዋ ከቶሚ ጋር አንድ ላይ ሆነው መኪናው ውስጥ እየተሳሳሙ ነበር። ልብሳቸውንም ከለበሱ በኋላ እሱ ዛሬ ቀን ትምህርት ቤት ውስጥ ተማሪዎች ኬሪን ሲያሰቃዩት ስላልረዳዋት በጣም የጥፋተኝነት ስሜት እየተሰማኝ ነው አለችው። ሌሎች የትምህርት ቤት ተማሪዎች ግን ኬሪ እንደዛ ስላሰቃዩት ምንም አልመሰላቸውም ነበር። እንደውም አንደኛዋ ልጅ በደንብ ኬሪን ለማሰቀቅ በማሰብ እዛ ያነሳቻትን ፎቶና ቪዲዮዎች ሶሻል ሚዲያ ላይ ፖስት እያደረገችው ነው። በሌላ በኩል ማርጋሬት መዝሙር እየዘመረች ቤት ውስጥ ልብስ እየሰፋች ነበር። ከዛም ኬሪ መታገል አቁማ ጸጥ ስትል ትጠብቅና የዘጋችባትን በር ሄዳ ትከፍትላታለች። ከዛም ኃጢአትሽን ተናግረሽ ጸለይሽ ብላ ጠየቀቻት። የሚቀጥለው ቀን ትምህርት ቤት ውስጥ የስፖርት አስተማሪያቸው ኬሪን ያሰቃዩትን ተማሪዎች በጠቅላላ መርጣ ታወጣቸውና ቅጣት ትቀጣቸዋለች። ይህንን ቅጣት አልቀጣም እምቢ የሚል ተማሪ ካለ ፕሮም ላይ እንዳይገኝ ያደርገዋለሁ አለች። ክሪስ የተባለችዋ ተማሪም እኔ ቅጣቱን አልቀጣም፣ ወንድ ከሆንሽ እስኪ ፕሮም ላይ እንዳልሄድ አድርጊኝ አለቻት። ስፖርት አስተማሪዋም በጣም ትናደድና ለሚቀጥሉት ቀናቶች ትምህርት ቤት እንዳትመጣ አገደቻት። ክሪስም አስተማሪዋን አልሰማትልና ሌሎች ተማሪዎች ከእሷ ጋር እንዲያድሙ ትሞክራለች። ነገር ግን እምቢ ብለዋት ቅጣታቸውን መቀጣት ይጀምራሉ። በተመሳሳይ ሰዓት ሁሉም ተማሪዎች የኬሪን ቪዲዮ ሶሻል ሚዲያ ላይ አይተውታል። በዚህም ምክንያት ገና ወደ ትምህርት ቤት ስትገባ ነበረ ኮሊደሩ ላይ ሁሉም ተማሪዎች እያዩት ሚስቁት። ይሄም ብቻ አይደለም፣ እቃ የምታስቀምጥበት ሎከሯ ላይ ራሱ ስድብ ጽፈውባታል። ኬሪ የምታደርገው ነገር ግራ ግብት ቢላት ወደ ሽንት ቤት ትሄድና ብቻዋን ራሷን በመስታወት ማየት ትጀምራለች። በጣም ተናዳ ዝም ብላ መስታወቱ ላይ ስታፈጥ ነበረ መስታወቱ ተሰባብሮ መሬት ላይ መበተን የጀመረው። በዚህ መሀል ኬሪ አስማት እንዳላት ተረዳች። እንደፈለገች እቃዎቹን መሰባበርና እቃዎችን ማንቀሳቀስ እንደምትችል ተረዳች። ስላላት ፓወር በደንብ መረዳት ስለፈለገች ላይብራሪ ገብታ የተለያዩ መጽሐፎችን ማገላበጥ ጀመረች። እንዳነበበችው ከሆነ አንዳንድ ሰዎች እንደዚህ አይነት ለየት ያለ ኃይል አላቸው። ከእረፍት በኋላም ኬሪ ወደ ክላስ ስትገባ አስተማሪያቸው ፊት ለፊት ወጣ የጻፈችውን ግጥም እንድታነብ ያዛታል። አንብባም ከጨረሰች በኋላ ቶሚ የሚባል ተማሪ ኬሪ የጻፈችውን ግጥም ያደናንቃል። ኬሪ ለመጀመሪያ ጊዜ ከወንድ ልጅ ትኩረት ስታገኝ ነው እና በጣም ነበር ደስ ያላት። በሌላ በኩል ክሪስ ከትምህርት ቤት ታግዳ ስለነበረ ጠበቃ አባቷን ትጠራውና አስተማሪዎቹን እንዲያስፈራራ ታደርገዋለች። እሷ የተጎዳች ነበር ያስመሰለችው። እሷ ተማሪ እንደጎዳች እንኳን አልተናገረችም። የስፖርት አስተማሪን አግባብ ያልሆኑ ቃላቶች ተጠቅማ ሰድባኛለች ብላ ትከሳታለች። የዛን ቀን ምሽት ኬሪ አዲሱን አስማቷን እየተለማመደች ነው። አልጋዋ ላይ ቁጭ ብላ መጽሐፎቿን እያንሳፈፈቻቸው ነበር። እናቷም አግባብ ያልሆኑ ድምጾች ስትሰማ ምን ተፈጠረ ብላ ቢላ ይዛ እየሮጠች ወደ ኬሪ ክፍል ትሄዳለች። እዛን ሰዓት ኬሪ ፈጠን ብላ የተኛች አስመስላ እናቷን ሸወደቻት። የሚቀጥለው ቀን ሱ ፍቅረኛዋ ቶሚን ኬሪን ወደ ፕሮም ውሰዳት እና ፕሮም ካንተ ጋር እንድትሄድ ጠይቃት አለችው። ኬሪ ቢያንስ ለአንድ ቀን ቢሆን ደስተኛ መሆን ይገባታል ብላ ነበር ያሰበችው። ቶሚ መጀመሪያ መሄድ የፈለገው ከፍቅረኛው ከሱ ጋር ነበረ። እሷ ግን ከኬሪ ጋር ሂድ ስትለው ግራ ነበር የተጋባው። ነገር ግን እሺ በለኝ ብላ ስትለምነው እሺ ይላታል። ከዛም ኬሪ ጋር ሄድና ፕሮም ከኔ ጋር እንሂድ ብሎ ጠየቃት። መጀመሪያ ኬሪ እየቀለደባት ስለመሰላት ምንም መልስ ሳትሰጠው ተነስታ ጥላው ትሄዳለች። በኋላም ልብስ መቀየሪያ ክፍል ውስጥ ስታለቅስ ስፖርት አስተማሪያቸው ታገኛትና ኬሪን ምንድን ነው የተፈጠረው ብላ ጠየቀቻት። ኬሪም ቶሚ አንድ ላይ ፕሮም እንሂድ ብሎ እንደጠየቃት ለአስተማሪዋ ተነግራታለች።
አስተማሪዋም ታዲያ ከጠየቀሽ ለምን እምቢ ትይዋለሽ? አብረሽው ሂጂ ብላ ነገረቻት። አስተማሪዋም ያለው ነገር ደስ ስላላላት ሄዳ ቶሚና እሱን አስፈራራቻቸው። ኬሪ ልታሳፍሯትም ሆነ ልታሸማቅቋት አቅዳችሁ ከሆነ ይቅርባችሁ፣ የልጅቷን ስሜት አትጉዱት አለቻቸው። ቶምም ቤቷ ድረስ ይመጣና አሁንም በድጋሚ ፕሮም አብራው እንድትሄድ ይጠይቃታል። ኬሪ እናቷ እንድታየው በጣም ፈርታ አማራጭ ስላልነበራት እንዲሄድላት ብላ እሺ ብላ ተስማማች። ነገር ግን ማምሸት አይፈቀድልኝም፣ ስለዚህ ወደ ቤት በጊዜ ነው የምትመልሰኝ አለችው። ኬሪ ከተማሪዎች ጋር ግንኙነት እየፈጠረች ስለመጣች በጣም ነበር የተደሰተችው። ለፕሮም የሚሆናትንም ቀሚስ እየዞረች መለካት ትጀምራለች። ነገር ግን እነሱ የሚጠሩት ገንዘብ እሷ የላትም። በዚህም ምክንያት ጨርቁን ገዝታ ቀሚሷን ራሷ ለመስፋት ትወስናለች። ሌሎች ተማሪዎች ኬሪ ልብስ ለመግዛት ስትዞር መንገድ ላይ ያዩዋትና በጣም ነበር የተናደዱት። እናም ኬሪ ወደ ፕሮም እንደምትመጣ ሲያውቁ እዛ ላይ ሊያዋርዷት ይወስናሉ። አንድ ቀን ኬሪ አምሽታ ወደ ቤት ስትመጣ እናቷን በጣም ተናዳባት ነበር ያገኘቻት። ኬሪም በዚህ መሀል ለእናቷ ወደ ፕሮም እንደምትሄድ ትነግራታለች። እናትየውም አልፈቅድልሽም፣ እግርሽን ከዚህ ቤት አታወጭም አለቻት። ኬሪ ስትበሳጭ ሁልጊዜ እንደሚፈጠረው የቤት ውስጥ አምፖሎች መሰባበር ይጀምራሉ። እሱም ብቻ አይደለም፣ ዛሬ ጠረጴዛና ወንበሮቹ ራሳቸው ይንሳፈፋሉ። ማርጋሬትም ሴጣን መጣ በማለት መጸለይ ትጀምራለች። ልጄን የተጠናወታት ሴጣን አለ ብላ ነው እናት እያሰበች አለችው። ኬሪ የእናቷ ጸሎት ስለሰለቻት እናቷን ለማስቆም ትሞክራለች። በዚህ ምክንያት እናትየው ደግሞ የባሰ ድምጿን ጮክ አድርጋ አሁንም መጸለይዋን ቀጠለች። በመጨረሻም ኬሪ እንዴትም ብላ እናቷን ጸጥ ታስብላታለች። ከዛም ከዚህ በኋላ እሄድ ብዬ አልጠይቅሽም እሄዳለሁ ብላ ነበር የነገረቻት። ተመሳሳይ ሰዓት ክሪስ ከጓደኞቿ ጋር ማሳ ውስጥ ነው ያለችው የአሳማ ደም ፈልጋ። በኋላም ይህንን ደም ኬሪ ላይ ለመድፋት እንዲመች አድርገው ያስተካክሉታል። ፕሮም ለመሄድ ሁሉም ተማሪዎች እየተዘጋጁ ነው። ኬሪም የሚያምር ልብሷን ለብሳ ፊቷን ሜካፕ ተሰርታ በጣም ቆንጅዬ ሆናለች። ነገር ግን የሆነ የፈራችው ነገር አለ። ማርጋሬት ኬሪ የለበሰችውን ልብስ አልወደደችላትም። ነገር ግን ምንም አማራጭ ስለሌላት ጸጥ ብላ ያየቻት ነው። ማርጋሬት አለባበስሽን አይተው ተማሪዎች ያሾፉብሻል አለቻት። ይህም የእናቷ ንግግር ኬሪን በጣም አናደዳት። በዚህም ምክንያት እናቷ አስገብታ ወደምትዘጋባት ትንሿና ጠባቧ ክፍል እናቷን አስገብታ ዘጋችባት። ቶሚ ሊወስዳት በር ላይ እየጠበቃት ነበረ። ሲመለከታት በጣም ነበር የደነገጠው። እንደዚህ ቆንጆ እንደሆነች አስተውሎ እንኳን አያውቅም። ተያይዘው ወደ ፕሮም ይሄዳሉ። ቶሚም ኬሪን ከጓደኞቹ ጋር ያስተዋውቃታል። የስፖርት መምህሯም ኬሪን ስታያት በጣም ነበር የተደሰተችው። በጣም ቆንጆ እንደሆነች ነገረቻት። ቀስ በቀስ ኬሪ ሪላክስ እያደረገች ምቾት እየተሰማት ይመጣል። ቶሚም በተቻለው አቅም ምቾት እንዲሰማት እያደረጋት ነበር። በስተመጨረሻም ቀስ እያሉ ቶሚና ኬሪ እየጨፈሩ ነበር። ይህንም ምሽት ምንም ነገር የሚያበላሸው አልመሰላትም ነበር። የፕሮም ንግስትና ንጉስ የሚታወጅበት ሰዓት ሲደርስ አውቀው ኬሪ የፕሮም ንግስት እንድትሆን ያደርጋሉ። የፕሮም ንጉስ ደግሞ ቶሚ ተደርጎ ተመረጠ። ሁለቱም አንድ ላይ ሽልማታቸውን ለመውሰድ ወደ መድረኩ ወጡ። በዚህ መሃል ኬሪ ላይ በባልዲ የነበረው ደም ይደፋባታል። ይህንን ነገርም ከማድረጓ በፊት ክሪስ ለሱ ኬሪ ላይ የአሳማ ደም ልደፋባት እንዳሰበች የጽሁፍ መልእክት ተልክላታለች። ሱም ይህንን ነገር ለማስቆም ፈጠን ብላ ወደ ፕሮሙ መጣች። የሚገርም ሁኔታ ሱ ቦታው ላይ ስትደርስ ኬሪ ከቶሚ ጋር አንድ ላይ ወደ መድረኩ እየወጣች ነበረ። ስፖርት አስተማሪዋም ሱ ነገሮችን ልታበላሽ ወደዚህ የመጣች ስለመሰላት ገፍትራ ታስወጣትና በሩን ትዘጋባታለች። ምትላትን ነገር ልትሰማት እንኳን ፈቃደኛ አልነበረችም። ኬሪ መድረኩ ላይ እንደወጣች ነበረ ጭንቅላቷ ላይ ደሙን የደፉባት። እናም ከሬዲዮ የመጣ ቀን የተቀረጸውንም ቪዲዮ በትልቁ ስክሪን ይከፍቱታል። ሁሉም ተማሪዎች ነበር ኬሪ ላይ የሳቁባት። የስፖርት መምህሯ ምን ማድረግ እንዳለባት ግራ ይገባታል። ኬሪ አሁን ላይ ንዴቷን መቆጣጠር አቅቷት ነበር። ስፖርት መምህሯን አየር ላይ ነበር የገፈተረቻት። ሳትነካት ተማሪዎች ደነገጡ። ጥሎ ደግሞ ከላይ አስቀምጠውት የነበረው ባልዲ ቶሚ ጭንቅላት ላይ ይወድቅበትና ቶሚ ይሞታል። ኬሪ ፓወሯን መቆጣጠር አቃታት። በአንድ የነበረ ተማሪዎቹን በጠቅላላ ገፍትራ የዘረረቻቸው። ደም የደፉባትም ተማሪዎች ፈጠን ብለው ከትምህርት ቤቱ ለመውጣት ይሞክራሉ። አዳራሽ ውስጥ የነበሩት ተማሪዎች ለመውጣት ሲሞክሩ ኬሪ በሩን ዘግታባቸው ማንም እንዳይወጣ ታረጋለች። እዛም ጠረጴዛና ወንበር እየጫነችባቸው ተማሪዎቹን አንድ በአንድ መግደል ጀመረች።
አንዳንዶቹን መሬት ላይ አስተኝታቸው ሌሎቹ እንዲረማመዱባቸው ታረጋቸዋለች። በስተመጨረሻም እሳት እንዲያያዝ አረገች። ስፖርት አስተማሪዋ እንዳትጎዳ ካነሳቻት በኋላ ሁሉንም ጨረሰቻቸው። ከዛም ትወጣና ቢሊና ክሪስን መፈለግ ጀመረች። መኪናቸውን በጣም በፍጥነት እየነዱ ከሷ ለማምለጥ ይሞክራሉ። ነገር ግን እነሱ የሚያመልጡ መሰላቸው እንጂ እንደማያመልጧት እሷም አውቀዋለች። ሄሪም ኬት መጣች ሳትባል ከፊት ለፊታቸው ትቆምና መኪናቸውን ቀጥ አርጋ ታቆማቸዋለች። በዚህ መሀል ቢሊ ከመኪናው መሪ ጋር ተጋጭቶ ወዲያው ነበር የሞተው። ቀጥሎ ደግሞ ኬሪ ክሪስን ገደለቻት። በኋላም ወደ ቤት ስትመለስ እናቷን የዘጋችባት ክፍል ውስጥ አላገኘቻትም። ታጠቢያ ክፍል ገብታ እላዩ ላይ የነበረውን ደም መታጠብ ትጀምራለች። በኋላም ኬሪ እናቷን ታገኛትና ከእናቷ ጋር ይተቃቀፋሉ። እናም እውነትሽን ነው ሰዎች እኔን አይወዱኝም አለቻት። ማርግሬት ቀደም ብዬ ማድረግ የነበረብኝ ነገር ነው፣ ነገር ግን አሁንም አልዘገየውም ትልና ቢላ አንስታ ልጇን ትወጋታለች። ኬሪ ራሷን ለማዳን ትሞክራለች። እናቷ ግን አሁንም ቢላውን ይዛ እየተከተለቻት ነው። እዛም አሁንም በድጋሚ ወቅታ ልትገላት ስትል ኬሪ ፓወሯን ተጠቅማ እናቷን አስቆመቻት። እዛም ቤት ውስጥ ያሉትን ስለታማ ነገሮች በጠቅላላ ወደ እናቷ ተወረውረዋለች። በጣም በሚዘገንን ሁኔታ ኬሪ እናቷን ገደለቻት። ከዛም ኬሪ እየሞተች ያለች እናቷን አቅፋ ማልቀስ ትጀምራለች። ያረገችው ነገር በጠቅላላ ይጸጽታታል። በዚህም ምክንያት ቤቱን ለማቃጠል ትወስናለች። በዚህ መሀል ግን ሱ መጣች። እናም ኬሪ ልታስቆማት ትሞክራለች። ኬሪም እሱን ልትገላት ትሞክርና እርጉዝ እንደሆነች ስታውቅ ትተዋታለች። ኬሪም ፈገግ ትልና ሴት ልጅ ነው ያረገሽው ብላ ነገረቻት። ከዛም ሱን ከቤት ታስወጣትና ኬሪ ቤቱን እላያቸው ላይ ያፈረሰችው። እናትና ልጅ ተያይዘው እዛው ይሞታሉ። ወራቶች በኋላ ሱ ቀኗ ይደርስና ለመውለድ ወደ ሆስፒታል ትሄዳለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። ሌላ እንድሰራላችሁ የምትፈልጉት ፊልም ካለ ኮመንት ላይ የፊልሙን ርዕስ አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው